የብዙ ነገር ትንሣኤ ነው። የአምላካችን እኛ የምናከብረው ትንሣኤ የራሳችንን ትንሣኤ ነው። አሁን ከክርስቶስ በኋላ ያለውን ትንሣኤ የምናከብረው ለራሳችን ብለን ነው። እሱ ያው በኩረ ትንሣኤ ስለሆነና ይህችን ሰዓት ስለሰጠን የተመሰገነ ይሁን። በእውነት ለዚህ ትልቅ እጅግ የከበረ ዓላማ እንድንናገር እንድንወያይ ጊዜውን ቦታውን የፈቀደልን ያመቻችልን ደግሞ ምክንያት የሆኑንን የዚህ ፕሮግራም የዚህ ፋውንዴሽን ባለቤቶች ከልብ አመሰግናለሁ። እንግዲህ ያው የሃይማኖት ሰው ሲኮን ቶሎ ብለን አንዳንድ ነገር ለመጀመር ወይ ወደ መጽሐፍ ቅዱስ ወይም ደግሞ ወደ አባቶቻችን ቀደምት ቅዱሳንና ሊቃውንት መዝገብ ነው የምንሄደው። እንደው ለክብር እንዲሆንልኝና በሕክምና በዚህ በፈውስ በመድኃኒት ዙሪያ ስንነጋገር ሁል ጊዜ አእምሯችን ውስጥ የሚመጣው የጌታችን ፈዋሽነት ነው እና ቤተ ክርስቲያን ስለ ፈውስ ስለ መድኃኒት ትልቁ ትምህርቷ ነው፣ መደበኛ ትምህርቷ ነው። ይሄንን የሚሰሩ ይሄንን የሚያደርጉ ሰዎችም እንደ አንድ የሃይማኖት ተልእኮ ተደርጎ ነው የሚቆጠረው። ለሰው ልጅ ከተሰጡት ትላልቅ ተልእኮዎች ውስጥ አንዱ የሕክምና ተልእኮ ነው እና ጌታም ሐዋርያትን ሲጠራ አንዱ ሐዋርያ እንደገና ወንጌልን ከጻፉትም አንዱ ወንጌላዊ ሐኪም ነው ሉቃስ። እና ሐኪሞች ያው ብዙ የተገለሉ እንዳይመስላችሁ ለማለት ነው። ያው ፕሮፌሰር አሉ እዚህም ብዙ ሐኪሞች አሉ ከፊቴ። ከዚያ አያይዘን እንደው ጌታ ሕክምናን ፈውስን አንዱ ተልእኮ አድርጎ 3 ዓመት ከ3 ወር በነበረበት ዘመን ወንጌልን ሲያስተምር የወንጌል ትምህርት አንዱ አካል ፈውስ ነው፣ መፈወስ ነው እና ያልፈወሰው አይነት ሕክምና የለም። ሁሉንም አይነት ሕክምና የውስጥ ደዌን የውጭ የአካላዊ ደዌንም እንደገና የአእምሮ ሕክምናንም እንዲሁ የድህነት ሕክምናና ሲጠሩ አባቶቻችን እውቀት ማነስን ራሱ በህመም ነው የሚናገሩት። ድውያነ አእምሮን በትምህርት ድውያነ ስጋን በተአምራት ፈወሰ ነው የምንለው። አለማወቅ ራሱ እንደ ህመም ነው የሚቆጠረው እና ምናልባት የዚህ መርሃ ግብር አንድ ትልቁ ዓላማ ይህንንም የአለማወቅ ህመም መግፈፍ ይመስለኛል። ትልቁ አዌርነስ እውቅናን አንድን ነገር በሚገባ እንድናውቀው ማድረግ ነው። በሚያስተምርበት ጊዜ ከተጻፉት ጽሑፎች ውስጥ አንዱ ዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ጀምሮ የተጻፈው ነው። ስለ መጻጉዕ ታሪክ ነው። ሁላችሁም ታውቁታላችሁ። ለምንድን ነው እሱን የመረጥከው? በጣም ብዙ ሰው ፈውስ የለው ወይ ትሉኝ ይሆናል። ግን አንዲት ነገር ስለፈለግኩ ነው። ጌታ እየፈወሰ በሚሄድበት በቤተሳይዳ አካባቢ ነው እንግዲህ መጻጉዕን ያገኘውና መጻጉዕ 38 ዓመት ህመምተኛ ሆኖ የኖረ ሰው ነው። 38 ዓመት ፈውስ ወይም መድኃኒት እየጠበቀ የኖረ ሰው ነው እና ያን 38 ዓመት ሙሉ የጠበቀው ደግሞ አንዱ ምክንያቱ የተቀመጠበት ቦታ የጸበል ቦታ ነው። አሁን እኛ ጸበል እንደምንለው አለን። ጸበል እንሄዳለን፣ ሸንኮራ እንሄዳለን፣ ሚጣቃ ማኑኤል እንሄዳለን። ወይም እንግዲህ እኛ የፈጠርነው አይደለም፣ ያው ቀድሞ ጀምሮ የነበረ ትውፊት ነው። ግን አንድ መሰረታዊ ነገር እዚያ ጸበል ቦታ መገኘት ብቻ አይደለም። ዋናው ፈውስ ለማግኘት ህሙማን መልአኩ መጥቶ ያንን ውሃውን ሲያማታው ነው ሰው ገብቶ የሚድነው። ይሄ ሰው ግን ይዞት የሚገባ ሰው የለውም፣ በራሱም ጉልበት አልነበረው፣ ህመሙም አልታወቀም ይላሉ። አንዳንዴም ያው ታውቋል ይላሉ። የሆነ ሆኖ ጌታ መጥቶ አንድ ጥያቄ ጠየቀው። ረጅም ዘመን እዚያ መጠበቁን ስለሚያውቅ ልትድን ትወዳለህ ብሎ ጠየቀው። ጥያቄውን ሰምታችሁታል። የምታውቁት ጥያቄ ነው። ልትድን ትወዳለህ ነው ያለው። የጌታ ጥያቄ ነው። ፈቃደኝነቱን ምናልባት ከነበሽታው መኖር የሚፈልግም ሰው ይኖራልና ያው ብዙዎቻችን እንደዚያ ሆነን ነው አሁንም ያው በሽተኛ ሆነን የቀረ ነው። ያው ልትድን ትወዳለህ ወይ ሲለው ምንድነው መመለስ ያለበት ብላችሁ የምታስቡት? ቶሎ ብሎ አዎ ነው ማለት ያለበት። እሱ ግን የመለሰው ሌላ መልስ ነው። ሰው የለኝም አለ። ይሄ በጣም ትልቅ ትርጉም አለው። ሰው ስለሌለኝ መዳንማ እፈልጋለሁ ግን ሰው የለኝም ነው ለሱ። እና መምህራኑ አላወቀውም እንዴ
ጌታ እንደሚያድን አዳኝ መሆኑን ፈዋሽ መሆኑን አላወቀም እንዴ ይላሉ። አዎ አላወቀም። እና ያው ቢያውቅማ ኖሮ መጣ እንግዲህ በገኔስ ምን አስጠበቀኝ ውሃ መንቦራጨቂያው እሱ መጥቶ ያድነኛል ብሎ ቢል ይችል ነበር። አላወቀውም። አይ አንድም አውቆታል። ልቡ ክፉ ስለሆነ እንደው ምክንያት ብሶቱንም ላወራ ብሎ ነው። መዳን ብቻ ሳይሆን ሰውም እፈልጋለሁ ለማለት ፈልጎ ነው። እና ሌላ ብሶት መዳን ብቻ ሳይሆን አንዳንድ ጊዜ ለማገገምም እንደው አልተጠየቁምም ይላል። ያኮርፋል። አንዳንድ ሰው ታሞ ካልጠየቃችሁታል። እውነት ነው፣ መኮርፍ አለበት። እንደውም መክሰስም ይኖርበታል። ምክንያቱም ታመም ያልጠየቃችሁኝም ብሎ በኋላ ስለሚጠይቅ ጥሩ ክስ ማዘጋጀት ይችላል። ተቀባይነት ያለው ክስ ነው። እና ሰው የለኝም ማለት ለዛሬ ለምን መረጥከው ካላችሁኝ ምናልባት እዚህ የጠሩን በዚህ በታላቅ እናታችን ስም ለህሙማን ሰው እንድንሆን፣ ለታመሙ ሰዎች እንድንሆን፣ ለእነሱ አጋዥ፣ ወደ ሕክምና፣ ወደ አጋርነት፣ ወደ አጽናኝነት፣ ወደ ታዳጊነት፣ ወደ ረጅነት ሰው እንድንሆን ስለመሰለኝ ነው። ምክንያቱም ህመምተኛ ሆነን ስናስብ ሁል ጊዜ ሰው እንፈልጋለን። ሆስፒታል የሚወስደን ሰው፣ ሙዝና ብርቱካን የሚያመጣልን ሰው፣ መድኃኒት የሚገዛልን ሰው፣ የህክምና የሚከፍልን ሰው ያን ማለት አይደለም። ሰው ዝም ብሎ ሰው እንፈልጋለን። መጀመሪያ ህመም ድካም አለው እና ሰው ያስፈልጋል። እና ጌታ ሰው የለኝም በማለቱ አልነቀፈው። ምን ማለት ነው? እኔ መጣሁኝ አይደለም እንዴ? እኔ ያው ሰው ሆኜ መጣሁኝ አይደለም እንደ አምላክ እኮ ነኝ፣ ሰው ሆኜ ስጋ ለብሼ እኮ መጣሁ ብሎ አልነቀፈው። ልክ ነው ጥያቄ። ለሰው ሰው ያስፈልገዋል። እግዚአብሔር ሰውን የፈጠረው ለሰው ብሎ አንዱ አዳም ብቻውን መሆን መልካም ስላልሆነ ሌላ ሰው እንፍጠርለት ብሎ ሰው ፈጠረ። ለዚህ ለሰው ሰው ያስፈልገዋል። ያ ሰው ሐኪም ሊሆን ይችላል፣ ሀብታም ሊሆን ይችላል። አሁን ወንድማችን አስሜ ያው የዚህ ባለቤት ስለሆነ ብዙ ነገር ተናገረና እሱ እየተናገረ ሀብታም ገንዘቡን ካልተጠቀመ ምንድን ነው ይላል። አንድ በጣም የታወቀ የቤተ ክርስቲያን ሊቅ ሀብታም ገንዘብ አግኝቶ እግዚአብሔር ገንዘብ የሰጠው ለሱ አይደለም፣ ለሰው እንዲሰጥ ነው። ማስተላለፊያ አድርጎ ነው እንጂ የተጠቀመበት እንዲያጠራቅም። ሀብታም ሆኖ ገንዘብ ካጠራቀመ ሀብታም አይደለም፣ ብር ጠባቂ ነው፣ ዘበኛ፣ የወርቅ ዘበኛ ወይም የብር ዘበኛ፣ የቁሳቁስ ዘበኛ ነው እንጂ ሀብታም አይባልም። ሰው ሀብታም የሚባለው ሲሰጥ ነው። አዋቂ ሆኖ ካላካፈለ ካላስተማረ የጋን መብራት ይባላል። በቃ የተዘጋ መጽሐፍ ነው። መጽሐፍም እኮ እውቀት ይዟል፣ ካልገለጡት ግን አይነበብም። እኛ ያለን ነገር ለእኛ አይደለም የተሰጠው፣ ለሰው እንድናካፍል። ሁሉም ነገር ማለት እውቀት ቢሆን ሀብት ቢሆን ጸጋ ቢሆን ማናቸውም ነገር ቢሆን የመኖራችን ምስጢር በራሱ ሰው ሆነን የምንኖረው ለሌላ ሰው እንድንጠቅም ነው። ስጋት አደጋ ምናምን እንድንሆን አይደለም። ስለዚህ ይሄ ትልቅ ትርጉም ያለው ነው። በማህበረሰባችን በሀገርም ደረጃ ስናስበው እንደ ቤተ ክርስቲያን ስናስብ እንደ በጣም ትልቅ ነገር መሆኑን እንድታውቁት። እንዲህ ይሄ ነገር ቀላል ነገር አይደለም። ፋውንዴሽን አቋቁሞ እስኪ ለእንደዚህ ማን እንድረስላቸው ማለት በጣም ትልቅ ሐዋርያዊነት መሆኑን የቤተክርስቲያን የቴዎሎጂካል የሆነ የትምህርት ሃይማኖት ትምህርትን ልናገር። የቤተክርስቲያን አገልግሎት በሶስት እንደው መሰረታዊ የሚባሉ እንደው በታች ከመጀመሪያ መደበኛው ላይ በሶስት ነገሮች ይከፈላል። አንደኛው ማስተማር፣ መመስከር፣ መግለጽ፣ ማሳወቅ፣ መተርጎም፣ የቅዱሳት መጻሕፍትን ምስጢር ለሰዎች መንገር፣ እንዲያውቁ እንዲማሩ፣ ሰንበት ትምህርት ቤት፣ አብነት ትምህርት ቤት፣ ቴዎሎጂ ትምህርት ቤት፣ ካህናት ማሰልጠኛ እያለን ማስተማር። በቃ ይሄ በየአውደ ምሕረቱ ስለ እግዚአብሔር ማስተማር ትልቁ መጀመሪያ ያለው አገልግሎት ነው። ሁለተኛው ደግሞ ማምለክ ነው፣ አምልኮ መፈጸም ነው። መቀደስ፣ ማህሌት መቆም፣ መዘመር፣ እነዚህን የመሰሉት ነገሮች ሁለተኛው አገልግሎት ነው። ሶስተኛው አገልግሎት ማህበራዊ አገልግሎት ነው። መፈወስ፣ ህፃናትን አሳዳጊ ያጡ ህፃናትን ማሳደግ፣ አረጋውያንን መጦር፣ የታመሙትን መጠየቅ፣ ያዘኑትን ማጽናናት፣ የታሰሩትን መጎብኘት፣ የተራቆቱትን ማልበስ፣ የተራቡትን መመገብ። ይሄ ማህበራዊ አገልግሎት ይባላል። የመጀመሪያው ማርቲሪያ ወይም ኤቫንጌሊያ ይባላል። ሁለተኛው ሊተርጂያ ይባላል። ሶስተኛው ደግሞ ዳያኮኒያ ይባላል። ይሄ ካልተሟላ የክርስቲያን አገልግሎት ሙሉ አይሆንም። መቀደስ ብቻውን የተሟላ አገልግሎት አይሆንም። ማስተማር ብቻውን የተሟላ አገልግሎት አይሆንም። ለሰው መድረስ ግዴታ ነው። ጌታ ምሳሌ ሆኖ የሰጠን ይሄንን ነው። ስለዚህ እንደ ሃይማኖት ቤተሰብም ይሁን እንደ ትክክለኛ ማህበረሰብ አጋር
እርስ በርሳችን አንዱ ለአንዱ ምንድነው ማድረግ ያለብን መጨነቅ አለብን። ለሰው ምን ባደርግለት ነው እኔ የተሟላሁ ሆነው? ለሰው ካላደረኩ የተሟላሁ አልሆነ። የተሟላ ሰብዕና አይኖረንም። የተሟላ ሰብዕና የሚኖረን ማድረግ አስተዋጽኦ መክፈል ስንችል ነው። ሁል ጊዜ ተቀባይ ከሆነ ገና አላደግም፣ ጡት አልጣልንም፣ ዳዴም ገና አልጨረስንም። ሁል ጊዜ ገና በሰው እንክብካቤ ላይ ከሆነ እኛ ብቁ የሚባለው ሰው ለሌላ መትረፍ ሲችል ነው፣ ለሌላ ማገዝ ሲችል ነው። እና በተለይ እንደዚህ አይነት ህመምን እኔ ቅድም አሁን አስሜ ሲናገር ስለ ሞት ግጥም ያቀረቡት ስለ ሞት መጠበቅ፣ ሞቱን የማይጠብቅ ሰው ማር ይስሐቅ ምን ይላል? ሞቱን የማያስብ ሰው ገና መኖሩን ያላወቀ ሰው ነው ይላል። መኖሩን ያላወቀ ሰው ስለ ሞት ገና ማወቅ አልቻለም። ሰው መኖር የሚጀምረው መሞቱን ሲያስብ ነው። መኖር የሚጀምረው መሞቱን ሲያስብ ነው። ምክንያቱም ሁላችንም ሞታችንን ጠባቂዎች ነው። ይሄ መታወቅ አለበት። ሰው ስለተነገረው አይደለም፣ በዚህ ቀን ትሞታለህ ስለተባለ አይደለም። እንደውም እሱ ይሻላል። ያልተነገረው መቼ እንደሚሆን ስለማያውቀው በጣም ብዙ ችግር ውስጥ ይገባል። ስለዚህ ለሰው ማድረግ ያለብንን ነገር እንድናደርግ ትልቅ ጥሪ ነው። በእውነት ላልሰሙትም አሰምተን እኛም የሰማነው በየአቅማችን ማድረግ በምንችለው ነገር ሁሉ እንድናደርግ ይሄንን እድል ለእኔ የአገልግሎት እድል ነው ብዬ የማስበው እግዚአብሔርን የምናስደስትበት ሰውን የምንጠቅምበት አገልግሎት ነውና ይሄን አገልግሎት ለመሳተፍ ሁላችንም እድሉን ስላገኘን እድሉን ስለተሰጠን እጅግ አድርጌ አመሰግናለሁ። ላላወቁት በማሳወቅም የበኩላችንን እንድናደርግ እንግዲህ ወንድማዊ ወገናዊ ጥሬን አስተላልፋለሁ። አመሰግናለሁ። መምህር